በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ በብዙ ምሕረት የተጎበኛችሁ በጨለማና በሞት ጥላ መካከል የምንኖር ሕዝብ ሆነን ሳለ እግሮቻችን ወደ ሰላም ያቀና ዘንድ እንዲሁ ብርሃን ይሆንልን ዘንድ ከሰማያት ወርዶ ከእመቤታችን ተወልዶ መድኃኒት ሆኖ ያድነን ዘንድ በበረት የተወለደ እንዲሁ ደግሞ መስቀል ላይ ተሰቅሎ ዕዳችንን የከፈለ ጌታችን ኢየሱስ ክርስቶስ የወደደን የወደዳችሁ ብሩካን ሁላችሁ እንደምንቆያችሁ ይህን ጊዜ ሰጠን አምላካችን ከሰማይ አባቱ ከአብ ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እንኳን ለብርሃነ ልደቱ በሰላም በጤና አደረሰን አደረሳችሁ እላለሁ። እግዚአብሔር እናንተን ቤታችሁን ይባርክ። የዘንድሮ የገናን በዓል ወደ ወልቂጤ ቅድስት ድንግል ማርያም የወንበር የማስቀደሻ ወንበር ስጦታ ይዘን እንሄዳለን። እንደ ሰብአ ሰገል የሚለው መርሃ ግብራችን ወደዛ ነው ብለን በተነጋገርነው መሰረት 80 ወንበሮች እንፈልግ ነበር። በበጎ ፈቃዱ 78 ወንበሮች አግኝተናል። አጠቃላይ 2.2 ሚሊዮን ብር አካባቢ አግኝተናል። ሰጥታችሁናል። ወደ ቤተክርስቲያኒቱ አካውንት ገብቷል። አባቶች መርቀዋቸዋል። እግዚአብሔር እናንተን ዘራችሁን ትውልዳችሁን የባርክ። የእናታችን የእመቤታችን ጸሎቷ በረከቷ በትውልዳችሁ በራሳችሁ በቤታችሁ በኑሯችሁ ላይ ይሁን። እግዚአብሔር ይባርካችሁ። የእግዚአብሔር ቃል ምን ይላል? በማቴዎስ ወንጌል ምዕራፍ 2 ቁጥር 19 ላይ ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ ይላል። እንግዲህ ስለ ሰብአ ሰገል ስለ ጥበብ ሰዎች ነው ይህንን የተናገረው ማቴዎስ። የጥበብ ሰዎች ወይም ነገስታት ከሩቅ አገር ለጌታችን ለኢየሱስ ክርስቶስ ለመስገድ መጥተዋል። ስግደቱን ለማድረግ ሲመጡ ትክክለኛው መረጃ እናገኛለን ብለው በእነሱ ልክ በእነሱ ደረጃ ወደ ንጉሱ ነው የሄዱት። በጊዜው ታላቁ ሄሮድስ የተባለው የእስራኤል በተለይ ደቡባዊቱ እስራኤል ገዢ ነበረ። በጣም ጨካኝ የነበረ ንጉስ ነው። ሁለት አይነት መልክ የነበረው ነው። ለአንድ ሳንቲም ሁለት ገጽታ የነበረው ነው። መጀመሪያ መልኩ አይሁድን ደስ ለማሰኘት የሰለሞንን ቤተ መቅደስ በሚያበራ ወርቃማ ቀለም አሸብርቆ ያደሰና ስሙን በመቅደሱ በኩል ለመቀደስ የሞከረ ግብዝ ሰው ነበር። ይሄን ያደረገው እግዚአብሔር ደስ ይበለው ብሎ ሳይሆን አይሁድን ደስ ለማሰኘት ፖለቲካውን ለማሳመር ነው። እንደገና ሁለተኛ በጣም ክፉና ገዳይ ሰው ነበር። የገዛ ልጁን ሚስቱን ገሎ ልጁን በስልጣን ምክንያት እንደገደለው እንዲሁ ይነገራል። ሌሎች 3 ልጆቹ እነ ሄሮድስ ፊልጶስ የሚባሉት በኋላ ጌታችን ባስተማረ ዘመን 3ቱን ክፍሎች የገዙት የይሁዳ ገዢዎችን የወለደ ነው እና በጣም ጨካኝ የነበረ ንጉስ ነበር። እንግዲህ ሄሮድስ ኤዶማውያን ከኤዶሞ ቤተሰብ የመጡ ናቸው። ኤዶማውያን ናቸው። በጣም እግዚአብሔርን ከማያውቅ ከአሕዛብ ወገን የሆኑ ናቸው። የሮምን ፖለቲካ ስለሚደግፉና እስራኤል በሮም ቅኝ ግዛት ውስጥ ስለነበረች ይሄ ንጉስ በይሁዳ በተለይ ቤተ ክህነቱ ባለበት ትልቁ መጻሕፍትና የነቢያት መጻሕፍት በሚተረጉሙበት ሀገር ነው ገዢ ሆኖ የተቀመጠው። በዛን ጊዜ እንግዲህ እነዚህ ሰዎች ሰብአ ሰገል ሲመጡ ቀጥታ ሄዱት ወደዚህ ንጉስ ነው። ነገስታት ሲገቡ ለንጉስ ያሳውቃሉ። ሁለተኛ ንጉስ የተሻለ ያውቃል ብለው ያስባሉ እና ሲመጡ ግን ይዘውት የመጡት ዜና የአይሁድ ንጉስ ተወልዷል የሚል ነው። የአይሁድ ንጉስ ተወልዷል የሚለው ዜና ለሄሮድስ በጣም አስደንጋጭ ነው። ምክንያቱም እሱ ከሞተ በኋላ ልጆቹ ያንን መንበር ያንን ዙፋን ወርሰው የሄሮድስ ቤተሰቦች በዚህ በእስራኤል የግዛት አስተዳደር ላይ ስልጣን ኑሯቸው ለብዙ ዓመታት እንዲቆዩ የሚፈልጉ ናቸው። አደገኛ ዜና ነበረ የሰማው። ሁኔታውን ለማጣራት በዚሁ ምዕራፍ ላይ እንደምታነቡት የአይሁድ ሊቃውንት ሰብስቧቸዋል። ንጉሱ የት ነው ይወለዳል ተብሎ የሚታመነው ብለው ሲጠይቃቸው በኤፍራታ ቤተልሔም እንደሆነ
ነገሩት እና ወደ ቤተልሔም ነው አላቸው መራቸውና በኋላ ግን ሰግዳችሁ ስትመጡ ለእኔም ንገሩኝ እኔም ሰግድለታለሁ ብሎ አለ። በዋናነት ሀሳቡ ተመልሰው ሲመጡ እነሱንም ንጉሱንም የተወለደውን ሕፃን መግደል ነበር ዓላማው። እነሱም በየዋህነት ተነስቶ ከቤተ መንግስት ሲወጡ እግዚአብሔር ያዘጋጀላቸው ኮከብ ነበር። ልክም አልነበሩም። ማማከር የሚገባቸው ሰው ጋር አልነበረ የሚሄዱት። ግን መቼም ሰው ይሳሳት የለ እግዚአብሔር ደግሞ መንገዱን ያቀናለታል። ኮከብ እንዲመራቸው አደረገ። ከኢየሩሳሌም ቤተልሔም ብዙ ርቀት የለውም። ወደ ቤተልሔም እየመራ አደረሳቸው። ሕፃኑ ባለበት ደርሰው ወርደው ለጌታ የሚሆነውን አምሃ ሰጥተው ስግደት ሰጥተው ክብር ሰጥተው ተመልሰው ለመሄድ ባደሩበት በሌሊት ሄሮድስ ለተንኮል እንደፈለገው የእነሱን ወደዛ መመለስ እግዚአብሔር አስረዳቸው። መንገድ ቀይረው በሌላ መንገድ ሄዱ ይላል። እንግዲህ ክርስቶስን አይቶ እንደገና ወደ ሄሮድስ መመለስ ልክ ያልሆነው ነገር እሱ ነው። ክርስቶስን ሰው ካየ በኋላ ሌላ ማየት የሚገባው ነገር የለም። በቃ አለቀ። ከዓለም ሁሉ የሚበልጥ ከወርቅ ከክብር የሚበልጥ ከስልጣን የሚበልጥ ከፍልስፍና የሚበልጥ ከዓለም የፖለቲካ ስርዓት የሚበልጠውን ነው የሚያየው አንድ ሰው። መቼም እኛ በእግዚአብሔር ቤት የምንኖር ሰዎች ሁሌ ናፍቆታችን ጌታችንን ማየት ነው። አባቶቻችን ሲባርኩን ቅዳሴው ካለቀ በኋላ እቱ በሰላም ከመባሉ በፊት የሚባርኩን በረከት ላይ እግዚአብሔር ይባርክ ቤቱን ያብራል እያሉ ነው የሚባርኩን እና በእምነት አሜን የምትሉ ሰዎች ስንቶች እንደሆናችሁ አላውቅም። እና ፊቱን ያብራልህ ነው። ሰው ፊቱ ሲበራለት የክርስቶስ ፊት የበራለት ሰው ህይወቱ ሙሉ ለሙሉ ይለወጣል። ሙሉ ለሙሉ መንፈሳዊ ይሆናል። ሙሉ ለሙሉ ልከኛ ይሆናል። ሙሉ ለሙሉ ህይወት ሚዛን እንዳላት እንዲመለከት ይሆናል። ሙሉ ለሙሉ እግዚአብሔርን ይወዳል። ሙሉ ለሙሉ ወደ ክርስቶስ ወደ ሰማይ ልቡ ይወሰዳል። ቀላል እንዳይመስላችሁ ክርስቶስን ማየት። ሰብአ ሰገል ታድለው መጥተው ጌታን አይተውታል። ሕፃን ሆኖ በገርግም ተኝቶ ከተዋበችው እናቱ ጋር አይተውታል። እና ይህን ካዩ በኋላ ተመልሰው ከሄሮድስ ጋር ከተንኮለኛው ከሴረኛው ሰው ጋር ለማደር ወደ ኢየሩሳሌም መመለስ አልነበረባቸው። መንገዱን እግዚአብሔር ከለከላቸው። በሌላ መንገድ እንዲሄዱ ነገራቸው። ሁሌ ክርስቶስን ካየን በኋላ ወደ ኋላ መመለስ እንደማይገባል ቆረብን፣ ስጋው ደግሞ ተቀበልን፣ ጌታችንን በወንጌል አወቅ ነው፣ በኑሯችን ልክ ተረዳ ነው፣ በትከሻችን ልክ ተገለጠልን፣ አየነው፣ ታምራቱን፣ ቸርነቱን፣ ምሕረቱን፣ ይቅርታውን፣ ፍቅሩን አሳየን አይደል? እንደዚህ ሆነን ኖርን። ወደ ቤተልሔም አደረሰን። ወደ ጸጋው ዙፋን በእምነት አቀረበን። ሌላ አለመሆን የት አለ? እስቲ ንገሩኝ እግዚአብሔር ልጆች፣ ምን አይነት አለመሆን ይቀረናል? እስቲ ያላያችሁት አለ ምንስ አለ? አይታችሁታል መቼም ብዙዎች የምትሰሙ ሰዎች ጥሩ እንጀራ በልታችኋል፣ ጥሩ ልብስ ለብሳችኋል፣ ጥሩ ሽቶ ተቀብታችኋል፣ ጥሩ መኪና ነድታችኋል፣ ወይም ደግሞ ጥሩ በራሳችሁ ልክ ከሰው የተሻለ ኑሮ ትኖራላችሁ። መቼም ሌላ ምን አለም አለ? እስቲ ንገሩኝ። ሰው ኑሮ ከአንድ እንጀራ በላይ ይመገባል። ሰው ኑሮ ከጨርቅ በላይ ሌላ ልብስ ይለብሳል። ምንድን ነው የዚህ ዓለም ኑሮ ግቡ? መጨረሻው የምንኖረው እጅግ አብስተን በስተኞችን የምንኖረው እግዚአብሔርን አምልከን ወንድሞቻችን ወደን ስንኖር ነው። ያ ማለት ሰርተን ለፍተን ጌታችንን አምልከን ወንድሞቻችንን ወጥተን አግዘን ደግፈን ከራሳችን አልፈን ለሰው ኖረን ደስተኞች ሆነን መኖር ነው። መቼም የአንድ ክርስቲያን የህይወት ግብ ከሚቀበል ይልቅ የሚሰጥ ፍቅር የሚሰጥ ድሆችን ለድሆች እንጀራ የሚሰጥ ለቤተክርስቲያን አገልግሎት የሚሰጥ ለወንጌል ስራ የሚሰጥ ለተቸገረ ቀን ለከፋበት ጓደኛው የሚያበድር እንደዚህ አይነት ሰው መሆን ይሄ ነው እንግዲህ ደስተኛ የሚያደርገን እንጂ አሁን ዝም ብለን የራሳችንን ኑሮ በር ዘግተን መኖር ቆጥበን ሰስተን ትንሽ በልተን ደብቀን ሰው እንዳያይብን አድርገን ኖረን ስስት አድርገን እንዲሁ በዛ ጭንቀት ከስተን መኖር መቼም ይሄ ኑሮ ነው አትሉኝ። የእግዚአብሔር ልጆች በዚህ ልክ የሚኖሩ ሰዎች ብዙ አሉ። ክርስቶስን ስናየው ግን የተለየንን በጣም የተለየንን
ብዙ ሰዎች ክርስቶስን አውቀው አይተውት ሕይወታቸው ሌላ ሆኗል። ያዕቆብ ስለ ሰው መጨነቅ የጀመረው ጌታችንን በያቦቅ ሸለቆ ካየው በኋላ ነው አይደል? እስራኤል ካለው በኋላ ነው፣ ከባረከው በኋላ ነው። ስለ ልጆቹ ይጨነቃል። አብሯቸው ስለሚኖሩ የሴኬም ሰዎች ተጨንቋል። በልጆቹ ጥፋት አፍረዋል። ድሮ ግድየለሽ ነበረ፣ እንደፈለገ ነጥቆ ቀምቶ የሚወስድ የነበረ ሰው እግዚአብሔርን ካየ በኋላ ምን ያህል እንደተለወጠ አላያችሁም? ኃላፊነት የሚሰማው የሰው ሞት እንደ ሞቱ፣ የሰው ደም እንደ ደሙ፣ የሰው ቁስል እንደ ቁስሉ፣ የሰው ዋይታ እንደ ዋይታው የሚያስብ የሚመለከት ለሰው ኗሪ ወደ መሆን አልተቀየረም ጌታውን ካየ በኋላ። ማቴዎስ ቀራጩ ጌታውን ካየ በኋላ ይህን የግፍ ገንዘብ ትቶ ተነስቶ አልተከተለውም። ገንዘብ ብቻ የተወ መሰላችሁ? ያን ግፍ ተወ። ቀራጩ ሆኖ በድሃይቱ ላይ የታክስ ወይም ግብር እየቆለለ ብዙ ገንዘብ እየቀማ ካልሰሩት በላይ እየወሰደባቸው ግማሹን ለራሱ ግማሹን ለሮም መንግስት እየላከ ይኖር የነበረ ነው ማቴዎስ። ጌታችን ካየ በኋላ ዘኬዎስ አላያችሁትም? እንዴት እንደተቀየረ? ካለኝ እኩሌታ ለድሆች እሰጣለሁ፣ በድዬም ከሆነ 4 እጥፍ መልሳለሁ አላለም? ጌታን ማየት እሱ ጋር የመድረስ ትልቁ ለውጥ ወደኋላ ላይ መለሱ፣ በህይወት ከፍታ ወደፊት መሄድ ነው። እግዚአብሔር ልጆች፣ እግዚአብሔር ልጆች እና የተባረካችሁ ሆይ ወደ መጣንበት መቼም እንድንመለስ የሚናፍቅ ልብ ያላችሁ አይመስለኝም። ትናንት መጠጥ ቤት ነበራችሁ። ገና ዋዜማ ላይ ብዙዎቻችን መጠጥ ቤት ነበርን፣ ሌላ ቦታ ነበርን። ደስታ ፍለጋ ሙዚቃ፣ ኮንሰርት ምናሳድድ ነበርን። መንፈሳዊውን ነገር ምንተች ነበርን። የቤተክርስቲያን አባቶችን ያለ ርኅራኄ ምንዘልፍ ነበርን። ከኛ በላይ አዋቂ ያለ አይመስለንም ነበር። በጣም ራስ ወዳዶች ነበርን፣ ጨካኞች ነበርን። የቀማነው ከሰጠነው ይበልጥ ነበረ። ትናንት እንደዚህ ነበር። ህይወት በጉልሙትና ህይወት በአመንዝራነት እርካታ ውስጥ ያለ የመሰለን ብዙ ኖረናል። ያን መንገድ ተመልሳችሁ የምትሄዱበት ይመስላችኋል? ተመልሶ ለሄሮድስ መሄድ ለእኛ በፍጹም አደገኛም ነው። ይኸውላችሁ ከዚህ በኋላ ወደኋላ ከተመለስን በህይወት አንመለስም። ይህን እወቁ። ክርስቶስን ከቀመስነው በኋላ የብርሃኑን ስጦታ ካየን በኋላ ይናገራል እኮ የብርሃን ጸሐፊ ብርሃን 4 ላይ አንዴ ብርሃን ይበራላቸውን ሰማይ ስጦታውን የቀመሱትን እነዚህ በኋላ የካዱትን የናቁትን ለንስሐ ማደስ አይቻልም ይላል። ምክንያቱም እዛም ይወስደን የምንመለስበት ቦታ ያለው ኃይል እጅግ በጣም ብርቱ ነው። ተመልሶ 7 እጥፍ ሆኖ ነው የሚጠብቀን። ወደኋላ መመለስ ለራሳችንም ለህይወታችንም አደጋ ነው። መቼም እግዚአብሔር እኛ ብንክደው አይጎዳም፣ ብናምነውም አይከብርም። እኛ ግን እንጎዳለን። ሄሮድስ 70 ሰገልን ሊገላቸው ይችል ነበር። ተንኮሉን ሴራውን ስለሚያውቁበት ሊገላቸው ይችል ነበር። ኢየሱስ ክርስቶስን ብቻ አልነበረም እነሱም ሊገል ይችል ነበር። ግን ጌታችን ወደዛ እንዳትመለሱ ብሎ በህልም ከነገራቸው በኋላ ምንም አላቅማሙ። መንገድ ቀይረው ሄዱ። ይሉንታም ገብዣም አላማለላቸው። ይገርማቸዋል። ሄሮድስ የአይሁድ ንጉሥ ተወልዷል፣ ሌት ነው ልሰግድለት መጥተናል ባሉበት ጊዜ ያስተኛቸው ቤተ መንግስት ነው። እጅግ ውድ ግብዣ ጋብዟቸዋል፣ አባብሏቸዋል። በውድ ወይን ተመልሰው እንዲመጡ ወዳጅን ለመምሰል ሞክሯል። ጌታ ግን ተዉ እንዳትሄዱ ሲላቸው ሁሉን ትተዋል። ይሉንታም አላስራቸው። ወደኋላ እንዳትመለሱ እንዳንመለስ ምንድነው ይሉንታም ጭምር። አንዳንድ ጊዜ የሰው ጓደኛ የማይሆን ጓደኛ የማይሆን ወዳጅ የማይሆን ሰው ኖ ማለት አለብን። ክርስቶስን ካገኘን በኋላ ወደ መንፈሳዊ ዓለም ከመጣን በኋላ ወደፊት እንጂ ወደኋላ የለም። እርፍ ይዞ ወደኋላ የለም፣ ወደፊት ነው ይላል ይዘርጋል። እርፍ ይዞ ወደኋላ ማረስ የለም። ወደኋላ ማረሳው መውደቅ ነው። ማረሻው ወደፊት እንዲያርስ ተደርጎ የተሰራ ወደፊት መሄድ ብቻ ነው። እግዚአብሔር ልጆችና ከ70 ሰገል ውሳኔ የምንማረው ይሄንን ነው። በፍጹም ወደኋላ እንዳትሉ። ሰው ተስፋ ባያስቆርጣችሁ፣ ክፉ ሰው ቤተክርስቲያን ውስጥ ብታዩ አንዳንድ አናዳጅ ሰዎች አሉ፣ ኃይለኛ ሰዎች አሉ። ቤተ መቅደስ ውስጥ
መስቀሉ አጠገብ ጭፍሮችም አሉ፣ ወንበዴዎችም አሉ። ይህን ወቁ። ግን እንዳትገረሙ፣ ከመስቀሉ ስር ዘወር እንዳትሉ፣ እንደ ዮሐንስና እንደ እመቤታችን ጸፊ ልብ ይኑራችሁ። አጠገባቸው ጭፍራ ቆመዋል። ልብስ በጣም ይካፈል ጨካኝ ህዝብ ቆመዋል። ጎንን በጦር የሚወጋ ክፉ መቶ አለቃ ቆመዋል። ግን እነሱ ከመስቀሉ ዘወር አላሉ። ያንን አይተው ተስፋ አልቆረጡ። መስቀል ላይ የሚሳደብ ወንበዴ ተሰቅለዋል። እሱ ተስፋ ሰምቶ ተስፋ አልቆረጡ። ወደፊት እንጂ ወደኋላ አላሉ። ማንም ቢሆን ምንም ቢሆን ግን ወደፊት ነው። ከዚህ በኋላ እግዚአብሔር ልጆች ወደ መጣንበት አንመለስም። የሰማነውን በልቦናችን ይጻፍ። የብርሃነ ልደቱ ብርሃን በቤታችሁ፣ በኑሯችሁ፣ በልጆቻችሁ፣ በስራችሁ ሁሉ ላይ ይብራ። የእናታችንን ቤታችን ረድኤት በረከት ይመላት ጥበቃ አብሮን ይሁን። ቄስ አሸናፊ ነኝ። ትምህርቱን ኮሜንትና ላይክ አድርጉት። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ።